በቃ የቡሪክ ነው ወላሂ ፍቅር እየሳይ ምን እሺ አሁን እኔ ነው ማለት እሺ መጠሪያ አልተገኘም የሚሆንሽ ላንቺ ተስማምቶ ቁንጂና ራሱ ነው ውበት ነፍስ ሕይወት ዘርቶ አሳዛኝ ዚዛ በማርያም ይገባሻል ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛልኝ የኔ ውድ ቤተሰቦች። እንግዲህ ዛሬ ለእናንተ መናገር የምፈልገው ነገር አለ። እናንተም ደግሞ እንድነግራችሁ የምፈልጉት ነገር ያለ ይመስለኛልና እሱን ነገር ለመናገር ነው የመጣሁት። ብዙዎቻችሁ አዝናችሁብኛል፣ ተከፍታችሁብኛል። እኔ ደግሞ ያ ነገር እንዲፈጠር አልፈልግም። በእውነቱ ስነግራችሁ እስካሁን እያደረኩት የነበረው ነገር በጣም አስቀያሚ ነገር ነው። ደስ አይልም። ክብርን የሚነካ ነገር ነው አውቃለሁ። ግን እናንተ ደግሞ እንደዚህ እንድታዝኑብኝ አልፈልግም፣ እግዚአብሔርና የእውነት ምክንያቱም እኔ እናንተን ለማዝናናት ወይ እናንተን የሆነ ነገር በቃ ደስ እንዲላችሁ እንጂ ይሄን አልጭራሽ እኔ ላይ ማዘን አለባችሁ ብዬ አላስብም። ከመጀመሪያ ጀምሮ ስነግራችሁ ያው ፕራንክ ነው። እስካሁን የነበረው ነገር በሙሉ ፕራንክ ነው። የእርግዝናውም የምኑም ማለት ነው። ግን ምንድነው እኔ በጣም ለነሱ ፕራንክ ማሳየት ስለፈለኩኝ በጣም እነሱ ላስጨንቅ ስለፈለኩኝ ፕራንክ ነው ብዬ መናገር አልፈለኩም ነበር። እናም እስከ ሆስፒታል እስከ ምናምን ድረስ ደግሞ ያደረሰኝ ነገር ምንድነው እናንተ ትንሽ አላገዛችሁኝም ስልሽ ፕራንክ ነው ምናምን እያላችሁ እነሱን አሳመናችሁና እኔም ደግሞ ያንን ነገር የሆነ ለማፋለስ ብዬ ሆስፒታል ምናምን ተጠቅሜ ሊሆን ይችላል። እኔ እንደውም እስከ ዳር እስከ ጫፍ ድረስ ነበር ያንን ነገር ለማስኬድ የነበረው ማለት በደንብ በቃ ላስጨልላቸው ነበር ሐሳቤ ማለት ነው። የኔ እውነት ስነግራችሁ ግን ቤተሰብም በጣም እየተቆጣኝ ነው። ኖርማል ፋሚሊ ማዘር ደውላ በጣም እውነት በጣም ደንግጣ በጣም አዝናብኝ ልብ የሆነ ነገር ተሰማው። እሷ ደውላ ያንን ነገር በዛ ነገር ደንግጣ ስትነግረኝና እናንተም ጋር ደግሞ ፊድባካችሁን ኮሜንታችሁን ምናምን ሳነባው ያው መጨረሻ ነግራችኋለሁ ችግር የለም አሁን እንደዚህ የሚሉኝ ስላላወቁ ነው ምናምን ብዬ ነው። እና ግን ከዚህ በላይ ደግሞ መክፋት አልፈልግም። እግዚአብሔርን የእውነት በጣም ይቅርታ በጣም ይቅርታ። ያው ይቅርታ የሚል ሰው ትልቅ ሰው ነው ብላችሁ እናንተም ደግሞ ይቅርታ አድርጉልኝና ይቅርታዬን ተቀበሉኝ። እግዚአብሔርን የምሬን ነው የእውነቴን ነው። በቃ የሆነ የሚደብር ስሜት ስለተሰማኝ ነው እንደዚህ አይነት ይቅርታ ማቀርብላችሁ ስላችሁ። ያው እናንተ እንደዚህ እንደማታስቡኝ አውቃለሁ። ክብሬንም ሲነካ እንደማትወዱ አውቃለሁ። ለዛ ነው የምትቆጡኝ፣ ይገባኛል። ግን ደግሞ ስላሳዘንኳችሁም በጣም ይቅርታ። እንደነገርኳችሁ የእናንተን መጨረሻ ማስረዳት እችላለሁ ችግር የለም ምናምን ብዬ ያው ስለምትረዱኛላችሁ ብዬ ስለማስብ ማለት ነው። እና ደግሞ እናቴ ደግሞ ደውላ በቃ የሆነ ነገር ስትለኝ ትንሽ ተረበሽኩኝ። በዛ ኬስ ለሁላችሁም እውነቱን ተናግሬ ለነፉም ለነቡሪክ ለፈቲም ለሁሉም እውነቱን ተናግሬ ዛሬ ፕራንክ እንደሆነ ለሁሉም ሰው ይፋ አደርጋለሁ ማለት ነው። የኔ ውድ ቤተሰቦች ያው እንግዲህ ይቅርታዬን ከተቀበላችሁኝ ወደ ዛሬው ቪዲዮ ስገባላችሁ ዋናው ሀሳብ እንግዲህ የእናንተ ይቅርታ ነው። እናንተ ይቅርታዬን እንደተቀበላችሁኝ ተስፋ አድርጌ አሁን ፕራንክ ነው ብዬ እንዴት ልንገራቸው ለነፉ ደግሞ እሱ ነገር ነው ደግሞ ሁለተኛ ነገር የጨነቀኝ እውነት እንዴት ነው የምነግራቸው? እንዴት ነው የሚነገረው? አላረገዝኩም እውነት ለጥበቃዎቹ ምናምን ቤቴ ውስጥ ስቀመጥ ማለት ነው መብራቱን አጠፋፍቼ ለጥበቃው እዚህ ቤት መታጣቀም ምናምን በል ብዬ ተናግሬ ብዙ ሴራ አስሬ በቃ ብዙ ቀመር ቀምሬላቸው ነበር። ግን ያው በእናንተ እገዛ ምክንያት
ነፃ ወጥተዋል ዛሬ። እና ደግሞ እኔ በጣም ያናደዳችኝ ነገር እሺ ሌላ ነገርስ እንደው ከእርግዝና ውጪ ሌላ ፕራንክ ብሰራ እናንተ በቃ እንዲ ነው ከጎኔ የላችሁ ማለት ነው። ፕራንክ ነው ብላችሁ ትናገሩብኛላችሁ። የእውነት በጣም ያዘንኩባችሁ እንዴ። እኔ አሁን የሆስፒታል ሀሳብ ምናምን አልነበረኝም፣ ግን ያው ዶክተሮች ምናምን ለምኜ ለዚህ ነው ምናምን ብዬ በዚህ አጋጣሚ ሁላችሁንም በጣም አመሰግናለሁ። በዚህ ፕራንክ ከጎኔ ለነበራችሁ ካሜራማን ጭምር እውነት እነሱን ተጋፍጦ ኮስተር ብሎ አላየዋትም እንዲህ ነው እኔም ተጨንቄያለሁ ብሎ ከነሱ መስሎ እየኖረ ነበር። ግን ያ ሁሉ ነገር ከኔ ጋር ተባባሪ ነበር እና እኔ ደግሞ ሌላ ደግሞ ይቅርታ ማለት የምፈልገው ከፉና ከቡሪክ ውጪ እንደገና ፈቲን ነው። እግዚአብሔርን ፈቲ በጣም ይቅርታ፣ በጣም ይቅርታ የኔ ውድ የኔ ፍቅር። ያው ብነግርሽ ፕራንክ እንስራቸው ምናምን ብዬ ብነግርሽ ጭራሽ አታሰርኝም። ቢያንስ አንድ ቪዲዮ ብታሰርኝ ነው እንጂ ሌላውን ቪዲዮ ትነግሪብኝ ነበር እንዲህ ሲጨነቁ ስታይ። ምክንያቱም እኔ ነኝ ፕራንክ ተሰርቼ ያየሁት፣ እኔ ነኝ እንዴት ብድር መክፈል እንዳለብኝ እያሰብኩ የነበረውና ለዛ ነው የኔ ፈቲ የኔ ፍቅር በጣም ይቅርታ። እኔና ችግር የለም እክስሻለሁ። እሺ የኔ ፍቅርና የኔ ውድ ቤተሰቦች ዛሬ ለእናንተ ከነገርኳችሁ አይቀር ሁለተኛ ቪዲዮ ምንድነው ለእናንተ ከነገርኳችሁ አይቀር እንዴት እንደምነግራቸው ስለጨነቀኝ እናንተ እያወቃችሁ ለምን ፕራንክ አናደርጋቸውም? ሌላ ሁለተኛ ፕራንክ ብናረጋቸውስ ብዬ አሰብኩኝ። ምንድነው ያ ፕራንክ ልጁ የፉ ነው ብልስ የፉን ሪአክሽን ማየት ፈልጋለሁ። ወይ ደግሞ ሌላ አይዲያ መጥቶልኛል። እሱን አልነግራችሁም። ይሄ ከፈረሰብኝ ሌላ አይዲያ አስቤያለሁ የኔ ውድ ቤተሰቦች። ግን እውነት ምን ልበላችሁ ፈንዲሻ ያላችሁ በልብ ቅርጽ ኮሜንት ላይ አስቀምጡልኝ። ምክንያቱም ይቅርታ መቀበላችሁን ማውቀው በሱ ነው። በቃ ዛሬ ዋንደኛ ለእናንተ ይቅርታ ነው። ሁለተኛ ደግሞ ያው ፕራንኪ መበላሸቱ ካልቀረ መደምደሚያውን በደንብ አሳምሬ በደንብ አድርጌ እነሱን ፕራንክ አደርጋለሁ። እናንተም እየተዝናናችሁ አውቃችሁ። ምክንያቱም እኔ በቪዲዮ ላይ መጀመሪያ ላይ ፕራንክ ነው ብዬ ያልተናገርኩት ለእናንተ ከነገርኳችሁ ያው ቪዲዮ ላይ ሲያዩት እነሱም ስለሚነቁ ብዬ ነው ለእናንተ ድብቅ ያደረኩት እና ካስጨነቅኳችሁ በጣም ይቅርታ። ብዙዎቻችሁ ደግሞ ልጅ ጸጋ ነው ምናምን እያላችሁኝ ነበር። ልጅ ጸጋ ነው እንግዲህ በቅርቡ መንታ ልጅ እዚህ ፕራንኩን ጀመርሽ እንዳትል እጣ ኮሜንት ላይ እጣ ጥልላችሁና ክርስትና እናትና ክርስትና አባት እጣ እንትን ልላችኋለሁ። አባቱን ደግሞ ከሆነ ከሌላ ወይ ቲክቶክ ላይ ኮሜንት ላይ ሰጠሰው እጣ ጥያ አባቱን እናንተ ወይ እናትማ ነው ያለው ወይ አባት ወይ እናት ልል ነበር። እናት እጣ ሰጥለው ማለት ነው። አሁን ቡሪክና እንትና የተጨነቁት ምንድነው አባቱ ማን ነው እንወቀው ነው። ፉና ቡሪክ በጣም ያስጨነቃቸው ነገር ይኖር የልጁ አባት ማን ነው ብለው ነው እንግዲህ የተጨነቁት። የልጁ አባት ዛሬ ነግሯቸዋለሁ የኔ ውድ ፋሚሊዎች። የልጁ አባት ማን እንደሆነ እናንተም የምታውቁ ይመስለኛል። በቃ ፕራንክ ውስጥ እንቀላቀል ሻን እና እኔም በጣም ተጨንቃለሁ። የእውነት ቤተሰብ የልጅ እናት መሆን እንዴት እንደሚከብድ አውቀዋለሁ እና ዞር አድርግ እንዴ ሲያስመልስ አንተ ልቀርጽ ነው እንዴ? እና ሁሉም ነገር አቀጂበት ነው የኔ ውድ ፋሚሊዎች። እንግዲህ እኔ ብዙ ጊዜ አርግዣለሁ ታውቃላችሁና 3 ልጆች እንዳሉኝ ታውቃላችሁ። ወደ ሚዲያ ማላመጣቸው ልጆቼን ሚዲያ ላይ የወጣ ነገር ጥሩ አይሆንምና ቆነጃጅቶች ስለሆኑ ያው ከኔ የወጡ ልጆች ስለሆኑ ቆነጃጅቶች ስለሆኑ ያው ከሰው አይን ስለላቸው ነው እንጂ ሌላ ነገር አይደለምና 3 ልጆቼንም በቪዲዮም ባይሆን በፎቶ ለቀላቸዋለሁ የኔ ውድ ቤተሰቦች እና ወይኔ ጉዴ። እሺ ፕራንክ ሳድርጋቸው እንዴት ነው ፕራንክ ምለው ብቻ እወጣዋለሁ። የሁሉ ነገር እንዳደርግ ያደረጉኝ ቤተሰቦቼ ናቸው። በውስጥ መተው ፕራንክ አድርጊያቸው ነፉን ምናምን ብለው ብዬ ወደ እናንተ ነው የምደፈድፈው ነገሩን እና ወደ ካሜራማን እኔ ነፃ ነው ራሴን የማወጣውና እንጠብቃቸው። መጠሪያ አልተገኘም የሚሆንሽ ላንቺ ተስማምቶ ቁንጂና
ራሱ ነው ውበት ነፍስ ሕይወትን ዘርቶ አልተፈጠረም ሰው የለሽም አምሳያ የቁንጅና ጣሪያ የውበት ማሰሪያ በሰፈሩ ሁሉ የሚያማምር ሞልቶ ውበትሽ እንዳርማ። ያው እንግዲህ ፈቲ ደርሻለሁ ብላኛለች። መጀመሪያ ለፈቲ ልነግራት ነው ያሰብኩት፣ ምክንያቱም የሷ ኬዝ ከበድ ያለ ስለሆነ በእኔ ምክንያት ብዙ ታማለች ምናምን እና ብትመታኝም ብትጮህብኝም ብዬ ሰው የሌለበት ቦታ ከለል ያለ ቦታ ቀይሬያለሁ። ከሚያገላግሉኝ ንዴትን ብጨርስ ይሻለኛል እና ያው እሷን አሳምኜ የፕራንኩ አባል አረጋታለሁ ማለት ነው። እና የኔ ውድ ቤተሰቦች አሁን ወደ ይቅርታ አልመለስም። እንግዲህ ይቅርታ ምናምን ጨርሰን አዲስ ምዕራፍ ላይ ገብተናል። አሁን ፈቲን ነው ይቅርታ እንዴት እንደምላት ዲኖ ፕራንክ ነው እንደምላት ከሁሉም የሚጨንቀው ከሶስቱም ለሷ ነው። እሷ ታማለች ምናምንና ለኔ ያላትን ፍቅር ነው ያየሁት በዚህ አጋጣሚ። ወይኔ ጉዴ ፈላ። እየመጣች ነው ከተኮሳትራለች። ተውኝ ነር ችግር የለም ቪዲዮ ነው። ቪዲዮ እንዲያስኩ አልነገርኳትም እና ባለ ተኮሳትራለች። ፈትዬ እኔ ፍቅር እንዴት ነሽልኝ? እኮ ስለጠፋ ተጨንቀሻል ምናምን ብዬ ላንቺ እንዳትጨነቂ እንዳልጨነቅ እኔ ጠጋቤ የኔ ፍቅር በጣም ነው የምወድሽ፣ በጣም ነው የማከብርሽ ታውቂያለሽ። እና ሁሉን ነገር ደግሞ አስቀድሜ የምነግርሽ ላንቺ ስለምወድሽ ነው። አሁንም ድጋሚ እየቀለድሽብኝ ነው? ምን አረኩኝ እኔ እንዴ? ፈቲ ይቅርታ እኮ እያልኩሽ ነው። እኔ እኮ የባሰ እነ ቡሪክ እነፉ ምናምን ካሉ ሌላ ነገር እንዳይሆን ብዬ ነው እንጂ እኔ እስካሁን እያደረኩት የነበረው ነገር ምናምን ፕራንክ ነበር። ጭራሽ አፍሽን ሞልተሽ እንደዛ ስትይኝ ትንሽ አታፍሪ? ፈቲ ታመሽም ሊሆን ይችላል ብዙ ነገር። እኔ ያንን ነገር ሰጌታን በጣም የደነገኩት የእውነት ቅርባል። ምን አይነት ነገሮችን ይሄድሽው ማለት እንደዚህ አይነት እና ላንቺ ፕራንክ ነው ብዬ ከነገርኩሽ እኮ እነሱ ሲደነግጡ ተናግሪያቸዋለሽ፣ ፕራንክ ይበላሻል። ስለዚህ ያልኝ አማራጭ አንቺን ከነሱ ጋር ፕራንክ ማድረግ ነበረ እንጂ አንቺን ለመበቀል አስቤ አይደለም። ጌታን ቆይ ልቀቂኝ በእናትሽ በጌታ። እኔ ምን አይነት ነገሮችን እያሳለፍኩ እንደነበር አታውቂም? ይሄ ፕራንክ ምናምን የጅል ቀልድሽን በመቀለድሽ ምክንያት አረፈት እግዚአብሔር እንደዛ ተቆጣጣሪብኝ እኮ። እኔ ላንቺ ከነገርኩሽ ለነሱ ተነግራቸዋለሽ እኮ ስላወቅኩ እኮ ነው እንጂ እንደዚህ ጻንሽ እንዴ ፍቅር? እንደዚህ ጻንሽ? የፈለግሽውን ስደብኝ፣ የፈለግሽውን በይኝ፣ ግን በቃ ይቅርታዬን ብቻ ተቀበይኝ። ተናደሻል ምንም ብትይኝ እኔ አንቺ ይቅርታ ምን ያደርግልኛል? እሺ ከዚህ በላይ እንዳትጨነቂ እኮ ነው አሁን የሚነገርኩሽ። እኔ እንጃ ማለት እንዳለብኝ አላውቅም። እሺ ነው ኧረ በእግዚአብሔር በጌታ ያው በካሜራ ፊት አንቺ እንደዚህ በጌታ በጣም ያስቀየምሽኝ ወላሂ። እኔ እንጃ ጌታን በቃ ይቅርታ የኔ ፍቅር ይቅርታ። ጌታን የፈለግሽው ነገር ቀጥ ያለው በፈለግሽው ነገር ክስሻለሁ። እኔ በጣም እንዴት ይሄ ሁሉ ስቴፕ ትይዣለሽ እንዴ? ታዲያ እንትን ቤተሰብም ደግሞ ፕራንክ መሆኑን አስነቁብኝ በኮሜንት ምናምን ፕራንክ ነው ምናምን ሲሉ፣ ከዛ የግድ ደግሞ እኔ ባይዘው ጌታን የእውነት ሀቁን ስነግርሽ ማለት ነው በጣም ብዙ ነገር በጣም ብዙ በቃ ነገር ነበር ያሰብኩት እስከ ጥግ ልሄድ ማለት ነው። እና ግን ያንቺንም ህመም የቤተሰቦችን ፊድባክ እንደገና ደግሞ ከማዘርም ምናምን የሚመጡ ነገሮች በጣም ስለረበሹኝ ነው እንጂ እኔ እነሱን በዚህ መፋታት አልፈልግም። ፉና ቡሪክ አሁንም አላሳዘኑኝም። ገና ከዚህ በላይ ነው ቆሽቲያቸው ማሳረር የምፈልገው። እንዲያጀታቸውን እርድብን ማረግ። በአላ እንደዚህ አይነት ነገር አታውሪ በእናትሽ። እንዴ ይችላል። አሁን በቃ ተታረቀና ኧረ ይቅርታ በይኝ በእናትሽ፣ ይቅርታ አድርጊልሻለሁ በይኝ የኔ እናት በእናትሽ። ኧረ በእግዚአብሔር አንቺ ሆይ ፍቅር ተይኝ።
የእውነት በጣም ነው የከፋኝ። በጣም አሳዝነሽኛል ወላሂ። ተይኝ በቃ። እሺ ይቅርታ። አሁን ተይኝ በቃ ተይኝ። ይቅርታ በላይ ምን አለሽ ፈቲ? በእናትሽ እሺ፣ በእግዚአብሔር ከዚህ በላይ እንዴ ለምንሽ? እሺ ሰውን በፕራንክ ይሄን ያክል ርቀሽ እንድታስቀይኛለሽ? እኔ ላንቺ ብዬ ነው እንጂ አሁንም እኮ ለነሱ ብዬ አይደለም እንዴ። ላንቺ ብዬ የሆኑ ነገር ትቼ እንዴት ነው እንደዚህ የምትይው? እሺ ይቅርታ። ይቅርታሽ ምን ማለት አንቺ ያማታል እንዴ? አይ በቃ ትከተይኝ። እሺ በቃ አንዴ ከፈለግሽ ቆንጥጭኝ፣ ከፈለግሽ ንከሽኝ፣ ከፈለግሽ በጥፊ መችኝ፣ የፈለግሽውን አድርገኝ። በቃ ይሄው በቤተሰብ ምንም አይቀይረውም። ምን ያው እሺ አሁን ጥለሽኝ ስትሄጂ እኔ ጌታ ምስክሬን የእውነት ከልቤ ነው ይሰማኛል። የእውነት ይሰማኛል። ያ ቆንጥጭኝ። እሺ ኧረ በእናትሽ ኧረ አሁን ማለት ነው ልንገርሽ ዛሬ ለነፉም ለሁሉም ፕራንክ ለቤተሰብ መጀመሪያ ነግሬያቸዋለሁ እና አንቺ ነበርሽ በጣም ጨንቆኝ ነበር። አንቺ ደግሞ ከአይንሽ ተረድቻለሁ፣ ይቅርታ አድርገሽልኛል እና እኔ አሁን ይቅርታ አድርጌሻለሁ ብለሽ ከልቤ በቃ ነው ጃጃይ በቃ አሁን ነገ ብሞትብሽ አትከፊም? ይቅርታ ሳላረግላት ብለሽ ጸጸት ውስጥ ትገቢያለሽ የምር እኔ ጓደኛሽን አሳልፈሽ ለነዛ ወረውላች ልትሰጪኝ ነው? ለነዛ ሁለት ቃልቀልጅ የእውነት በጣም አስከፍተሽኛል። በእግዚአብሔር በቃ ወይኔ እናትሽ እንዴ! አሁን በእነሱ ላዝናናሽ እኮ ነው። እነሱ አሁን ፈታ ነው የምንልባቸው ማለት ነው። እኔ ከሆነ አንቺን ወደ እኔ ቀላቀልኩሽ ገባሽ? እንዳትከፊ ምናምን ፏ እንድትይ የኔ ፍቅር የኔ ጠንበላል። እሺ ልስፈንልሽ በቃ እኔ የእውነት ያደረግሽው ነገር ምን ያህል ሄደሽ እንደነበር እሱን እያስታወስኩኝ አሁን አታስታውሽ። ሲጀመር ያለፈ ነገር ማስታወስ ትርፉ ቂም ብቻ ነው የሚሆነው እና አንቺም ደግሞ ቂም እንዳትይዥብኝ ያው መተዋል። እንትን ባያቸሽ በእናትሽ በእናትሽ እንደዚህ ተኮሳተሪ ግን ምንድነው እንትን ፕራንክ እንደሆነ እንዳትናገሪ በእናትሽ ፈተኝ ዛሬ ለአንድና ለመጨረሻ ጊዜ ልናገር። እስቲ ዝም በይ። ምን አይነት ሞራል ኖሮሽ ነው የጠራሽን? አይ ስለጠፋው ስለተጨነቃችሁ ምናምን እንዳትጨነቁ ለነግራችሁን የመጣሁት እና ሁለተኛ ነገር ደግሞ አሁን ለፈቴ የነገርኳት ነገር አለ። ፈቴ ተነግራቸዋለሽ? ነገራቸው። አሁንም ፈቴ ያለሽ አታፍሪም? በቃ ዝም በይ። እሷም በጣም የሚያናድድ ነገር ስለሰማችሁ ነው። ከእናንተ የምትጠብቀው ነገር አይደለም። ከዛ በፊት ካሜራ ይዘሽ ትላንት ያን ሁሉ ነገር ካረክሽ በኋላ ዝም ብለሽ እንደ ኖርማል ነው እንዴ የምትቀጥዩ? እንደ ኖርማል እኮ አይደለም እየቀጠልኩት ያለው ከምነግራችሁ። ለምን አንቺም ካሜራ እንዲያሽ? ፈቲ ምንድነው? አይ ፈቲ አትነግራችሁም፣ እኔ እነግራችኋለሁ። ፈቲ ዝም ነው የምትለው፣ አትናገርማ። በቃ ፈቲ እንድትናገር አልፈልግም። ፈቲ እንዳትናገሪ ዝም በይ። ፈቲ ንገሪኝ፣ ምንድነው መሰሪው ከሷ ጋር ትላንት ያን ሁሉ ነገር አሳልፈን? እሺ አይደለም ልንገራችሁ ነው የተናደድኩበት አንድና ዋነኛ ልጁ የማን እንደሆነ ከኔ መጠየቅ ስትችሉ እራሳችሁ ተነጋግራችሁ እራሳችሁ ቪዲዮ ሰራችሁ እና ነይ ፈትዬ ነይ እና ምንድነው አባቱን እኔ መንገር እችላለሁ። ለኔ ጠይቁኝ እና አባቱን ለዛሬ ለነግራችሁ ነው። ለዛ ለአንደኛና ለመጨረሻ ጊዜ የምንገናኘው ማለት ነው። እና አረ ፍቅር እናቴ ትሙት ቃል አጣውልሽ ላንቺ ምንድነው የምትባለው? ፍቅር ነገሩ ሁሉ ላንቺ ቀላል ነው። አንቺን ላለማስጨነቅ ባረግነው ነገር ነው። አንቺ እንደዚህ ትናንት እንደዚህ አይሆንሽ። በጣም ተናድጄ ነው። በቃ በጣም ነው የሚያናድደው እናንተን ስራ ማለት ነው። እኛን እናናድደው? ፍቅር የምርሽን ነው? የእውነቴን ነው ስላችሁ አንድ ነገር ልንገራችሁ። እንዴ እየተበጣጠሽ አታወሪው ራሱ ምንድነው እንዴ? ፈቲ በቃ ክብር አይወድላችሁ ማረጋ ብዬም ባወራቸው የግድ መጮህ አለብኝ ነው? ፍቅር ኖርማል ጤነኛ ነሽ? ሲጀመር አንተ አይደለም አንተ ልጁ የማን እንደሆነ ጠፍቶ ነው የእውነት ምንድነው ሳቂ ያዘ የሚያስቅ ነገር ነው የተናገርኩት። ነገራቸው አትፍራ። እኔም እኮ ደፍሬ የተናገርኩት ነገር ነው ለቤተሰብም ሆነ ወላሂ ላጋጭሽ። እውነቱን እኮ መካዳችን ምርመራውን እኮ ለፈቲ ማሳይቻታለሁ። ልጁ የማን ነው? ቁም ያውቀው እውነታ ነው። ነይ ተናገሪ። ምንድን ነው ያልሽው?
ማመን ካልፈለክ እኮ ችግር የለም። እኔ ከፈጣሪ ጋር ሆኜ ልጄን አሳድጋለሁ። ችግር የለም። ምን አንተ ደብቀኝ ነው ፍቅር እንደዚህ አይ መጀመሪያ ለኔ የነገረኝ ልጅ ጸጋ ነው። ልጃችን ስትመጣ አሪፍ እና የምትሆንልን ምናምን ብለኸኝ ነበር። ስነስርዓት ይኑርሽ። በካሜራ ፊት ነው እያወራሽ ያለሽው። አንዴ አይ ኖ ችግር የለም። ካሜራ ይጥፋና ይሄን ነገር እናውራውኛ። አይ ካሜራ አይጠፋም። ፉፉ ያንተ ልጅ ነው። አረ ቡሪካስቲ ስነስርዓት ይኑር። ፍቅር በስ አንዴ አይ ኖ ፍቅር በስነስርዓት አውሪ። እኔና አንቺ እንደዚህ አይነት ነገር አረ ቡሪካ አረ ቡሪ አንቺ አለ ፈጣሪን ፍሪ በእናትሽ ያማታል እንዴ ስነ-ስርዓት ይኖርሽ። አሁን አንቺ ፈጣሪን ማፈራውማ አንተ ነህ። ልጅህን ይካድክ እንዴ በጣም ነው የሚያናድደው ሁሉ ነገር። ስነ-ስርዓት ይኖርሽ እንጂ ፍቅር ጤነኛ አይደለሽም እንዴ አንቺ? ምንድነው እርጉዝ ሴት እንደዚህ ማድረግ አለበት? እናንተ እየገፈተረኝ ነው። መክሰስ እንደምችል ወቅ ነፍሰ ጡርን ሴት አንድ በሆዷ ልጅ የተሸከመችን ሴት እንደዚህ አመነጫጭቆ ማውራት በጣም ከባድ በሆነበት ሰዓት አይደለም መገፍተር ማለት ነው። እሺ ለምን ደግሞ አትናገረው? አንተ ልጅ ነው አይደለም? አይደለም በቃ የቡሪክ ነው። ወላሂ ፍቅር እየሳይ ምን? እሺ አሁን እኔ ነው ማለት እሺ ቀልድ ነው ወላሂ፣ እየቀለደችብን ነው ወላሂ። አንቺ ሙርት ይዛለች እንዴ? እኔ ዲኤንኤ ነው ሳመጣ ጥፋት በቀልድ ልታልፊ ነው? በዲኤንኤ ነው ታምናላችሁ? ዲኤንኤ ወስዳለሁ ከሁለታችሁም ጸጉር ፍቅር እኔ ሬቺ በጣም እያሳቀችኝ። እሺ ጸጉር ወስድሽ ከዛስ? ዲኤንኤ ነው። ከዛ ቤተሰብ ይፈርዳል፣ ህግ ቦታ ይፈርዳል። እንጂ አረቀልኝ እቺ ልጅ መች ነው የጥፋተኝነት ስሜት የሚሰማሽ? አረ ወይኔ አቃጠለችን እኮ ወይኔ! አረ ወላሂ አቃጠልሽን። አረ ቢስሚላህ አንዲ ጀግና። እሺ ቆይ ቡሪክስ የኔ ልጅ አይደለም ነው የምትለው? የሁለታችን ልጅ ነው አይደለም? እሱ እኮ አይደለም። በቃ ተውኩት። ያንተ ልጅ አይደለም? ያንተ ልጅ አይደለም? እሺ ንገረኝ። አረ እቺ ልጅ ትቀልዳለች። ልጅ የለህም አለ ከማ ከኔ። ቆይ በመጀመሪያ አንድ ጥያቄ ልጠይቅሽ። ወላሂ ማለት ልጅ የሚወለደው ምን ተደርጎ ነው? በቃ አንተ አይደለም የደፈርሻ ነው። አያስታውስክ? የደፈርሻ ነው ልጁ። ደፈርሻ የምር ደፈርሻ ነው። ፈቲ ማውቃለች። የደፈርሻ ነው የምር። በጣም ተጫውታብናለች ማለት ከዚህ በኋላ እንዴት እንደምንቀጥልም በዚህ ጸባይ አላውቅም። ምንድነው ማለት ስለሽ ልጁ የደፈርሻ ነው እናንተ አይደለም። እናንተ ግን ትከዱኛላችሁ። ቢያንስ አዎ አትሉኝም ዝም ብላችሁ። ፍቅር ምንድነው? ፕራንክ ነው? አረ ፕራንክ አይደለም፣ ግን የአባትነቱ ጉዳይ እንትን ብሎኝ ነው። ምን ለእናንተ ተጨማለሁ የፈለጋችሁ ፕራንክ ነው። አንቺ ለቅኝ ወደዛ ለቅኝ። በቃ አባቱ ነክ አባቱ ለቅኝ። እሺ እሺ ና ምን አስኬደክ? መጀመሪያ አንቺ ግሬን በእናትሽ ግሬን አሞኛል። ምን አስኬደክ? ቆይ እኔ አነሳልሃለሁ። በቃ ልጁ ያንተ ነው። ፍቅር አትጀጃ። አሁንም ልጅ ያለሽ እንዴ? በእናትሽ እንዴ አታናዳቸው። በጣም ነሽ አንቺ ያክስትነትሽ። እሺ አንዴ ፎቶፊ ያስፈልጋት ብለሽ እሺ አንዴ ልቀቂኝ። በጥፊ መተሽኛል። ሻርስተውትም እኔማ አንቺ ደህና ሰው መስልሽኝ አዝኜልሽ ወደ ራስ አመታኝ። እሺ በጥፊ ባጣፋሽ አንቺ ጭራሽ። ቆይ እኔ ልጅ እንዴት ታስወርዳለች ብላት አባ ምንድነው ነገር በሏታ። ትወደኛለህ አባ ልጃችን እንዲይዛችሁ ልጁ ምን ነካው እንዴ? የእውነት እንዲሁ ፈልገ ነበር እንዴ? ምን እንደሚዘጋ እንዴ? ወላሂ አለሽበት ነው ወላሂ። ያን ሁሉ እያንዳንዱ ህመም ስትታመም የነበረው ይውሽ እኔ ማለት ነው ወላሂ በጣም በረ አችቲ ጓደኛም ትሆነኛለህ የነዚህ መለን ሲጀመር አባት ባትሆን እኮ አጎቱ መሆናቸው አይቀርም።
አሁን እንሂድ። የት ነው የምትሄዱት? የት የማትሄዱም? ቆይ የምር ነው ይቅርታ በእውነት ልላችሁ ፈልጋለሁ። እንቻ ና ያዛት፣ እግሯን ያዛት። አሳዛኝ ይዛ በማርያም ይገባሻል። ጊዜ ያፈለቀ የመቻቻል ወኔ ለመልካም ተግባር ለደካማ ጎኔ በጥሩ ቀን ሞገድ አግባብቶናል አምዶን ላያየነው ያገናኘን ፈቅዶ አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያ ምርቀም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያ ምርቀም ያለበት ደስ ይላል ጓደኝነት ከመዋደድ ሚዛን ፍቅርን ላጎደለ አንተ ትብስኔ ብሎ ያቻቻለ ሐዘኑን ደስታውን ተካፋይ በአብሮነት ከራስ ማይለይ አለ ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ደግነት